የጠቅላዩ ጭልፊቶችና አሞራዎች ደጺ ይዋጣልናል ብለዋል። አብይ አማራና ኦሮሞን በሚመለከት ያደረጉት ንግግር የመጀመሪያ የስልጣን ዘመናቸውን አካሄድ ያስታወሰ ይመስላል። በስልጣናቸው የጫጉላ ሽርሽር ዘመን የተሰማውን ንግግር እያሰሙ ነው። የቀድሞውንና አሁን የተረሳውን ኦሮማራ ጥምረት አይነት ንግግር ማድረግ ላይ ትኩረት አድርገዋል። ደብረጽዮን ደግሞ አማራና ትግራይ እያሉ ነው። ጠቅላይ ሚኒስትር አብይ በምክክር ጉባኤው ላይ አማራና ኦሮሞ አነስተኛ ብሔሮችን ማዳመጥ እንዳለባቸው ካሳሰቡ በኋላ ትልቆቹ ብሔሮች እነሱ እንደሆኑ ሲገልጹ ተስተውሏል። ኢትዮጵያን የሚያጸኑት አማራ፣ ኦሮሞዎች ዝቅተኛ ቁጥር ያላቸው ብሔሮችን በማክበር ነው እያሉ ነው። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ይህን ሲሉ፣ የደብረ ማርቆሱ ንግግር ደግሞ ለሴራና ለውዝግብ ምክንያት ሆኗቸዋል። ደብረጽዮንም በቁጣ መልክ ለጠቅላዩ መልስ ሰጥተዋል። ጠቅላዩ በአዲስ አበባ አድዋ ድል መታሰቢያ ሙዚየም ላይ እንዲህ ሲሉ ተደምጠዋል። በተለይ ኦሮሞዎችና አማሮች ዳሰነችን፣ ኮንሶን፣ አሌን ካላደመጣችሁ ኢትዮጵያን ልታጸኑ አትችሉም። ምንም ጥርጥር የለውም፣ በቁጥር ትላልቅ ህዝቦች ናችሁ። በደብረ ማርቆስ ከተማ ላይ ያደረጉት ንግግር ደግሞ እንዲህ የሚል ነው። ደብረጽዮንን ያስቆጣ የጠቅላይ ሚኒስትሩ ንግግር እንዲህ የሚል ነው። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ጠቅላይ ሚኒስትር አብይ አህመድ የጎጃም ህዝብ በአፄ ዮሐንስ ዘመን ምን እንደደረሰበት ያውቃል፣ በጣሊያን ዘመን ምን እንደደረሰበት ያውቃል። ትግል፣ ውጊያ፣ ፍልሚያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ሞት፣ ድቀት፣ መውደቅ እንጂ ጥቅም አልተገኘበትም። አሁን ሊበቃን ይገባል፣ በጋራ መወሰን አለብን ብለዋል። ደብረጽዮን ደግሞ የጠቅላዩ ንግግር አማራና ትግራይን ለማጣላት ያሰበ ይመስላል ሲሉ ተደምጠዋል። ትግራይና የአማራ ህዝቦች በዘረኛ መልእክትና ሴረኝነት እንደማይለያዩ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት አስታወቁ። የትግራይ ክልል ፕሬዝዳንት ለጠቅላዩ እንዲህ ሲሉም መልእክት ልከዋል። ስለዚህ ጨው ለራስ ስትል እንደሚባለው ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማይቻል በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችን መመለስ ያስፈልጋል ብዬ አምናለሁ ብለው የደብረጽዮን ንግግር ከሞላ ጎደል እንዲህ የሚል ነው። በህዝቦች መካከል ግጭትና ለመተማመን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦች በማያባራ ግጭትና ቁርሾ ውስጥ ለማስገባት ያደረጉት ጥረትም ሆነ ያልፈነቀሉት ድንጋይ የለም። ሆኖም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮች ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥለዋል። ይህ ትስስርና መደጋገፍ በሂደትም ይበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም። እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል። ስለዚህም ጨው ለራስህ እንደሚባለው ከእንግዲህ በኋላ በቅጥፈትና ማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎቻችንን መመለስ ያስፈልጋል ብዬ አምናለሁ ብለዋል። የጠቅላዩ ጭልፊቶችና አሞራዎችና የደጺ ዛቻ ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላል። ጠቅላዩ በምክክር ላይ ናቸው። ሆኖም ግን በምክክር ጉባኤ ላይ ከባድ ዛቻ የተቀላቀለበትን ንግግር አሰምተዋል። ጠቅላዩ ንዴትና ቁጣ ላይ ያሉ ይመስላል። በሌላ በኩል የትግራዩ ደብረጽዮን የውሸት የማስመሰል ዘመን አልቋል፣ ሁሉም ጭምብሉ ወልቋል፣ የመጨረሻው ፍልሚያ ላይ እንገኛለን እያሉ ነው። በምክክር ጉባኤ ላይ መሳተፍ አስፈላጊ አይደለም እያሉ ነው። ደብረጽዮን ከመቀሌ ሆነው ይዋጣልናል፣ ሜዳውን ፈረሱም ይሄው እያሉ ነው። ጠቅላይ ሚኒስትር አብይ ደግሞ ለአሞራዎች ለጭልፊቶች 1 ኪሎ ስጋም ቢሆን አልሰጥም እያሉ ነው። ህወሓት በአሞራና በጭልፊት የተወከለ ይመስላል። በአሞራና በጭልፊት የተወከሉት ስልጣንን በኃይል ለመያዝ የሚሞክሩት ህወሓትና የህወሓት አጋር ቡድኖች ይመስላሉ። የህወሓት አጋር አካሎች ደግሞ ፋኖ፣ ሻዕቢያና የኦሮሞ ነጻነት ሰራዊት እንዲሁም ሌሎች ታጣቂ ኃይሎች ወይም ቡድኖች ሳይሆኑ አይቀርም ተብሎ ይታሰባል። ጠቅላዩ በምክክር ጉባኤ ላይ ቀይ ባህርን ማጣታችን የሚያስቆጭ ነው ብለዋል። እንደ ጠቅላዩ ገለጻ ከሆነ ቀይ ባህርን ያጣኑ በውስጥ ባንዳዎች ወይም በእሳቸው አገላለጽ አሞራዎችና ጭልፊቶች ነው። አሞራዎቹ ግብጽና ኤርትራ የሆኑ እያስባለም ነው። ኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት
ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። አብይ በትላንትናው ዕለት ባሰሙት ንግግራቸውም ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ ስልጣን ሽግግር ባህልን ታጸናለች ሲሉ ተደምጠዋል። የኢትዮጵያ ፖለቲካ በኃይለ ቃል ጀምሮ በኃይል እርምጃ የሚደመደም እንደሆነ የጠቀሱት ጠቅላይ ሚኒስትሩ ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ይገባናል ሲሉ አጽንኦት ሰጥተዋል። ደብረጽዮን ደግሞ የምክክር ኮሚሽኑ ህጋዊነት የሌለው ተቀባይነት ሊኖረው የማይገባ ነው ሲሉ አጣጥለውታል። ትግራይም ሆነች ህወሓት ወይም የትግራይ ተወላጅ በዚህ የምክክር ኮሚሽን ላይ በጭራሽ አልተወከለም፣ ሊወከልም አይችልም ብለዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ከምክክሩ ቀደም ብሎ ባወጣው መግለጫ መድረኩ የትግራይ ህዝብ የሚጋፈጣቸውን መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ ምክክር ሂደቱ ላይ እንደማይሳተፍ በይፋ ባወጣው መግለጫ አስታውቋል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቁልፍ ድንጋጌዎችን ተግባራዊ ያላደረገም ሲል የከሰሰ ሲሆን እንደ አውሮፓውያን አቆጣጠር በህዳር 2022 የተኩስ አቁም ስምምነቱ ቢፈረምም ትግራይ አሁንም ከባድ ሰብአዊ፣ ፖለቲካዊና የደህንነት ተግዳሮቶች እየገጠሟት ይገኛል ብለዋል። መግለጫ የፌዴራል መንግስቱ ትግራይን ከሀገራዊ ተቋማት እያገለለ ነው ሲል የከሰሰ ሲሆን ክልሉ በፌዴራል ጉዳዮች ላይ የመወከልና የመሳተፍ መብት ተነፍጓል ብለዋል። ቢሮው የምክክር ኮሚሽኑን በመጥቀስ ሂደቱን የፌዝ የምክክር መድረክ ሲል ያጣጣለው ሲሆን በምክክሩ ላይ እየተሳተፈ ያለ የትግራይን ህዝብና መንግስት የሚወክል ምንም አይነት አካል የለም ሲል አስታውቋል። አክሎም በውይይቱ ላይ እየተሳተፉ ያሉ ማናቸውም የትግርኛ ቋንቋ ተናጋሪዎች የትግራይን ህዝብ ወይም መንግስት ወክለው ሳይሆን እንደ ብልጽግና ፓርቲ አባላት ወይም ደጋፊዎች ብቻ እየተሳተፉ መሆናቸውን ገልጿል። ጠቅላይ ሚኒስትር አብይ ይህ የምክክር ጉባኤ ኢትዮጵያ የምትድንበት ነው እያሉ ነው። የቀይ ባህር ጉዳይ በዚህ የምክክር ጉባኤ ላይ መነሳቱ ከዛም ባለፈ የውጭ ሀገራት ጣልቃ ገብነት መነሳቱን የብዙዎችን ትኩረት ስቧል። የጠቅላዩ ንግግር የብዙዎችን ትኩረት ሊስብ የቻለው የምክክር ጉባኤው ሀገራዊ እንጂ የውጭ ሀገራትን በሚመለከት ትኩረት ተደርጎበት ሊወራ አይገባም ነበር ከሚል እሳቤ ነው። ነገር ግን ጠቅላዩ ሀገር ውስጥ ተፋላሚዎች የሚዋጉን የሚፋለሙን የውጭ ሀገራትን ድጋፍ በመተማመን ነው የሚል እምነት አላቸው። በተለይ ከህወሓት ከፋኖ ጀርባ ግብጽ፣ ኤርትራና ሱዳን አሉ ብለው ያምናሉ። ይህም በግልጽና በአደባባይ የሚናገሩት ጉዳይ ነው። እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ሻዕቢያም ሆነ ወያኔም ሆነ ሱዳን ቢደረብም እኛ አያሰጋንም፣ ትጥቃችን፣ አቅማችን ዝግጁ ነው ብለዋል። በቅርቡ የኢትዮጵያ አየር ኃይል ባወጣው መግለጫም ለየትኛውም ተልዕኮ ዝግጁ መሆናችንን ማሳወቅ እንወዳለን ብለዋል። ጠቅላዩ ግን በምክክር ጉባኤ ላይ እነ ግብፅን፣ እነ ኤርትራን፣ እነ ሱዳንን በአሞራ በመመሰልና ህወሓትን በጭልፊት በመመሰል ንግግር እያሰሙ ይገኛል። ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችንን እንዳንከውን የሚያደርጉ ኃይሎች አሉ ብለዋል አብይ። ጠቅላይ ሚኒስትሩ ለዚህ በማሳያነት የጠቀሱት ኢትዮጵያ ቀይ ባህርን ያጣችበት ያሉትን አካሄድ ነው። አካሄዱን እኩይ ታሪካዊ ክስተት ሲሉ የጠሩት አብይ ለዚህ በኢትዮጵያ ውስጥ አለ ያሉትን ስንፍና ተጠያቂ አድርገዋል። ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ፣ ስንሻኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል ሲሉም አብይ ከሰዋል። የምክክር ኮሚሽኑን ጉባኤ ግን ተቃዋሚ ፖለቲከኞች አሁንም እየተቃወሙት ነው። ቅሬታቸውንም እየገለጹ ይገኛል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በትላንትናው ዕለት ባወጣው መግለጫ ሀገራዊ ምክክሩን እንደማይቀበል በድጋሚ ያረጋገጠ ሲሆን ሂደቱ እውነተኛ ብሔራዊ መግባባት ለመፍጠር የሚያስፈልጉ ሁኔታዎች እንደሌሉት ገልጿል። ፓርቲው በአሁኑ ወቅት ኢትዮጵያ እየተስፋፉ ያሉ የትጥቅ ግጭቶች፣ መጠነ ሰፊ መፈናቀል፣ የህግ የበላይነት ማሽቆልቆል፣ የኑሮ ውድነትና የህዝባዊ ተቋማት መዳከምን ጨምሮ ከባድ የፖለቲካ የኢኮኖሚና የማህበራዊ ቀውሶች ውስጥ መሆኗን ገልጾ ለዚህም ገዢውን የብልጽግና ፓርቲ ተጠያቂ አድርጓል። ኢህአፓ በመንግስት የሚመራውን የምክክር ሂደት ነፃ፣ አካታችና ተአማኒ አይደለም በሚል በ2016 ዓ.ም ራሱን ማግለሉን አስታውሶ የአሁኑ አካሄድ ያን የነበረውን ስጋት ማረጋገጡን ገልጿል። መግለጫው ገዢው ፓርቲ የፖለቲካ ምህዳሩን እያጠበበ፣ በሌላ በኩል ራሱን በሀገራዊ ምክክር በኩል የሰላም ጠበቃ አድርጎ እያቀረበ መሆኑን በመወንጀል ቀውሱን የፈጠረ አካል መቼም ቢሆን መፍትሄ ሊሆን አይችልም ብሏል። ፕሮፌሰር መረራ ጉዲናም ተቃውሟቸውን አሰምተዋል።
ኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በሀገራዊ ምክክር ሂደቱ ላይ ያላቸውን ትችት በድጋሚ ሰንዝረዋል። በመድረኩ መክፈቻ ዕለት ለአዲስ ስታንዳርድ በሰጡት አስተያየት ይህ ተነሳሽነት ከመጀመሪያውኑ መሰረታዊ ጉድለት እንደነበረበት በመግለጽ የነበራቸውን አቋም አረጋግጠዋል። መረራ ከዓመታት በፊት እንደነገርኳቸው ይህ ሂደት ገና ሳይጀመር የሞተ ነው። በዚህ አግባብ ከቀጠለ ደግሞ የሀገሪቱን ሁለት ታላላቅ ፍላጎቶች ማለትም ዘላቂ ሰላምና መረጋጋትን እንዲሁም ዴሞክራሲያዊ አስተዳደርን በፍጹም ሊያመጣ አይችልም ብለዋል። በትግራይ ክልል ያሉ ተቃዋሚ ኃይሎችም በተመሳሳይ ምክክር ኮሚሽኑን ጉባኤ ተቃውመዋል። የምክክር ኮሚሽኑ ዋና ሰብሳቢ ፕሮፌሰር መስፍን አርአያ በነሐሴ 2017 ወደ መቀሌ ካደረጉት ጉብኝት በኋላ ከክልሉ ባለድርሻ አካላት ጋር የተደረጉት ምክክሮች እምነትን ለመገንባት ማገዛቸውን ገልጸው ነበር። ይሁን እንጂ የትግራይ ነጻነት ፓርቲና ሳልሳይ ወያነ ትግራይ ጨምሮ በርካታ ተቃዋሚ ፓርቲዎች የኮሚሽኑን መግለጫ ውድቅ በማድረግ ምንም አይነት ትርጉም ያለው ምክክር አለመደረጉን ገልጸዋል። በምክክር ሂደቱ ላይ ያለው ተቃውሞ እስከ 2018 ድረስ ቀጥሏል። በጥር ወር ላይ አረና ትግራይ በብሔራዊ ምክክሩ ላይ ለመሳተፍ በዝግጅት ላይ ካለ ጥምረት ጋር ተቀላቅሏል መባሉን ያስተባበለ ሲሆን ኮሚሽኑ ገለልተኛና ታማኒነት ይጎድለዋል የሚለውን የቀደመ አቋሙን በድጋሚ ገልጿል። የአረና ሊቀመንበር አምዶም ገብረስላሴ ለአዲስ ስታንዳርድ እንደተናገሩት ማንኛውም ትርጉም ያለው ውይይት እንደ ህወሓት፣ የኦሮሞ ነጻነት ሰራዊትና ፋኖ ያሉ ታጣቂ አካላትን ማካተት አለበት ያሉ ሲሆን የአማራና የኤርትራ ኃይሎች መጀመሪያ ከትግራይ ግዛቶች መውጣት እንዳለባቸውና ተፈናቃዮችም ወደ ቀያቸው እንዲመለሱ መደረግ እንዳለበት አጽንኦት ሰጥተዋል። አብን በበኩሉ ይህ የምክክር ኮሚሽን ጉባኤ ለኢትዮጵያ ትርፍ እንጂ ኪሳራ የለውም ሲሉ ተናግረዋል።